እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅ አትሊስት ለልጁ እንኳን አይጨነቅም። ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ በቃ ኢትስ ኦኬ በቃ የሚያሳዝነኝ ይሄ የሚያሳዝነኝ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ስሚኝ ብቻ በቃ ተረጋጊ፣ አርፍ በሽ ነው እዚህ ጋር ተረጋጊ። ማን ያለኝ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳ የሁሉ ነገር የሆነው እኮ ለሷ ስንል ነው። ገባሽ አይደል? ሌላ እንጂ ምንም እሱ እኔ ላይ እንደዚህ የሚያስደርግ ነገር የለውም። ሩታም ሩታ ተረጋጊ። ያንቺን እንደዚህ መሆን አንፈልግም። ገባሽ? ማናችንም እንደዚህ መሆንሽን አንፈልግም። ተረጋጊ። እሱ ሲጀመር የሚፈልገው እንደዚህ እንድትሆኝለት ነው። አንቺ ምንም እንደዚህ የሚያስኮን ነገር የለሽም። ወይኔ ሜሮን በቃ የቆጨኝ መጥራት እግዚአብሔር እንደዛ ተለሳልሶ እሺ። ደግሞ እኔ ዳኒ ባሰማው አሁን እኔ ውሸታም ነበር የሚባለው አይተዋል። እኔ እንደዚህ አስቦ አልመሰለኝም። ያ ሁሉ ነገሩ ሲናገር በቃ በደስታ ምናምን ሲያወራል ታርጌቱ እዚህ ጋር መጥቶ እኛ እንደዚህ ለማድረግ እንደሆነ አላውቅም። ገባሽ? እሷም በቃ እኛን በዚህ ጋር አዋርዶ ምናምን እንደሄደ ነው የሚያስቡ። ግን ይሄ ሁሉ ነገር ያደረግነው ለሩታ ስንል ነው እንጂ እኔ ምንም እንደዚህ ፈንጭቶ የሚያወራበት ነገር የለም። ገባሽ? ምንም እንደዚህ የሚያስብል ነገር አልነበረም። በቃ ሩታ አንቺ ተረጋጊ። እኔ እግዚአብሔርን ነው የምልህ ምን አይነት ትዕግስት እንደያዘኝ አላውቅም። ማለት ለመናገር ራሱ ተናነቀኝ። ሩታ ችግር የለውም እኔ ኖርማል ነው እኮ እንደምናረጋ አይደለም። ምን ይሄንን ስንት ነገር ያሳለፍኩኝ ሴት ነኝ፣ አይከብደኝም፣ ችግር የለውም። ግን እኔ በዚህ ልክ ለምን እንደዚህ እንደሆነ አላውቅም። ቢያንስ ሁለተኛ ልጅ ሲመጣ የሰው ልጅ ልቡ ይመለሳል፣ ወንድ ልጅ ነው በቃ ወደ ቤቱ ይመለሳል የሚል ሐሳቤ ብቻ ነው ጭንቅላቴ ላይ ያለው። እዚህ ጋር የሚያስተናነሰች ልጅ መሀላችሁ ስላለ በቃ ማለት እኔን እንደዛ ማለት አይደለም። አትሊስት ልጄን እንኳን እንዴት እንደዚህ ይናገረዋል? ኢትስ ኦኬ በቃ እሺ። እንዴ ሩታ በቃ እሱ ሄድ ድብና ነው ታይ ምን ማይጨቅላው ጻን እንዴት እንደዚህ ይናገረዋል? በቃ ታይ እሺ በቃ ታይ ለሞራል እንኳን አይጠነቀቅም። ይርካል እኮ ይሄ ልጅ ነገ እኮ ይሄ ቪዲዮ ያየዋል። እውነት እሱ የሚፈልገው ነው የሚመስለው። ከዛ ሳይደግ እውነት ትላንትና እንዳለው ልጄ ከወደኔ ፈልጎኝ ይመጣል ምናምን ያለው እውነት እንደዛ ነው የሚመስለው። በእናትሽ ሩታ በቃ እኔ በእንደዚህ አይነት ስሜት ነው። እሺ ለኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለኔ አይጨነቅ አትሊስት ለልጁ እንኳን አይጨነቅም። ለልጁ ሞራል አይጠነቀቅም። እኔን የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሬ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ በቃ ኢትስ ኦኬ በቃ የሚያሳዝነኝ ይሄ የሚያሳዝነኝ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ስሚኝ ብቻ በቃ ተረጋጊ፣ አርፍ በሽ ነው እዚህ ጋር ተረጋጊ። ሌሪ ምንድነው ማድረግ ያለብን ከዚህ በኋላ አልገባኝ። ስሚኝ ሩታ ተረጋጊ። እኔ በጣም ነው ጠንቅቄ የማውቀው ይሄን የምታረጊው ለልጅ ስትይ ትዳርሽን ቤትሽን ለማስተካከል ነው። የሱ መመለስ አልመመለስ ለደንታ አይደለም የፈለገበት ገደል ይግባ። ግን እኔ ልጅ አንገቱን ሲደፋ ማየት አልፈልግም። ይሄ ነገር እኮ ያየዋል፣ ነገ ያየዋል። እናቴ ምን ሆነሽ ነው ይለኛል። ያድጋል እኮ ሜሪ። እንዴት ልጁ አይጠነቀቅም? ቢያንስ ሁሉም ነገር ስህተት እስኪመስለኝ ድረስ እግዚአብሔር ይኸውልሽ ሩታ እንደገል ልንገርሽ፣ አንቺ ከማንም ሰው በላይ አዳምጪ፣ ከማንም ሰው በላይ ጠንካራ ነሽ። ታውቂዋለሽ ሩታ፣ አዳምጪ። ቆይ እንደገል ልንገርሽ ሩታ፣ አንቺ በጣም ብዙ ነገር ያሳለፍሽ ሰው ነሽ። አዳምጪኝ። በጣም ብዙ ነገር ያደረግሽ ሰው ነሽ። ከማንም የበለጠ አቅም ያለሽ ሰው ነሽ። ይሄ በጤና አይደለም። ተይ እግዚአብሔር አለ ለሁሉም ነገር። አንቺ ከማንም በላይ እኔ እንባሽን ማየት አልፈልግም። ከማንም በላይ ጠንካራ ሴት ነሽ። ምን ችግር አለ? ሉሊ ደግ ነገ ጧት ይሄ ቪዲዮ በደንብ አባቱን ይመልከተው፣ ማንነቱን እንደውም ይሄው አንቺ አይደፋም። ለምንድን ነው የሚደፋ? አንቺ ጠንካራ እናት ነሽ። አንቺ በራስሽ ኮንፊደንስ መቼ ነው ያጣሽ? ጥረጊባሽን። እሺ ጥረጊባሽን። በቃ እኔ አልፈልግም ማየት። እኔ በልጄ ማንም ሲመጣብኝ ልጄን ሲያሳቅቀው ማየት አልፈልግም። ማንም አልበቃል እኮ ነው ማየት አልፈልግም። እሱንም ቢሆን ያለው
አይደለም ሜሪ ይሄ ልጅ ታዲያ ለምን ከዚህ በፊት ያስመስላል? ልጄን ይዘሽ ልትሄጂ ነው? ልጄን እንዴት ልታረጊው ነው? ልጄ ራሱ ከበር ለማድረግ ነው። ሩታዬ ንዴትም ላይ ሆኖ ሊሆን ይችላል። ታዩ ሜሪ ይሄንን ነገር ማውራት ከጀመረ ቆይቷል። እኔ ከልቡ አልመሰለኝም ነበረ። ምክንያቱም ከዚህ በፊት ሲያደርግ የነበረው ልጄን እንደዚህ ነው፣ ልጄ ሊሄድ ነው። ሩታ የፈለገውን ነገር ያድርግ። በቃ አንቺ ጠንካራ እናት ነሽ። ረፊ እኔን አይደለም ጥረጊ። እኔ አሁን ምንም እንዳታወሪኝ፣ በቃ ምንም እንዳታወሪኝ። እሺ አታወሪኝ ምንም ነገር። እንባሽን ጥረጊ፣ መጀመሪያ እንባሽን ጥረጊ። እንዴ በኢየሱስ ሩታ አንድ ነገር ልንገርሽ፣ ገባሽ አይደለ? እኔ በጣም ባንቺ እርግጠኛ ነኝ። ገባሽ አይደለ? በጣም ብዙ የሚወድሽ ሰው አለ፣ በጣም ከጎንሽ የሚያግዝ ሰው አለ። እኔና ሜሪ አለ። ምንም አቅም አይኖረን፣ ግን ቢያንስ ከጎንሽ አለን። ገባሽ አይደለ? ምንም ነገር ባናረግልሽ ቢያንስ ከጎንሽ አለን። አንቺ ትናንትና የነበረሽን ጥንካሬ፣ ትናንትና የነበረሽን በልብ መተማመን፣ በራስ መተማመን ብቻ መልሹ። ገባሽ? የምንፈልገውን ነገር ከፈጣሪ ጋር ተጋግዘን የሆነች ደረጃ ላይ እናደርሰዋለን። ገባሽ? ልጁ ከቀልቡ አይደለም የሆነ ነገር ሆኗል። እኔ እንደዛ ነው የሚሰማኝ። ገባሽ? እኔ ግን ካንቺ የምፈልገው ጠንካራዋ ነው ሩታ ነው። ገባሽ? ምንም ነገር አማትበገሯ ነው ሩታ። አይተሻል ምን ያህል ሰው ከጎንሽ እንዳለ ሩታ። ገባሽ? ያንቺ መሰበር፣ ያንቺ እንደዚህ ማልቀስ፣ ያንቺ እንደዚህ ማዘን ማናችንም አንፈልግም። ገባሽ? እንደዚህ ስትሆኝ እንዲህ ስታለቅሽ ነው እንደተሸነፍሽ ነው የሚያምኑት። ገባሽ? እንዳሸነፉ ነው የሚያምኑት። ያ ደግሞ ልክ አይደለም። ሩታ እስከ ዛሬ ድረስ በቃ እንደዚህ የሆነ እየወጣም እየመጣም አንቺ ጋር የሚመለሰው ለምታውቂው ጥንካሬሽን ስለሚያውቀው ነው። ሩታ አንቺ ከማንም የበለጥሽ ምሳሌ የምትሆኚ ለስንት ሴቶች ምሳሌ የምትሆኚ ጠንካራ ሴት ነሽ። አንቺ ጠንካራ እናት ነሽ። አንቺ እኮ ከ6 ወር በፊት እኮ ይሄን ህይወት አታውቂም። አንቺ ግን የዛሬ 6 ዓመት ልምድ ያለሽ ነው የምትመስዪው። ያለሽ ነገር ለልጅሽ ልጅነትሽ ሳያታልልሽ ቤትሽ የተቀመጥሽ ዝቅ ብለሽ ልጅሽን ያሳደግሽ ያለሽ ጠንካራ ሴት ነሽ። ይዝለል የፈለገበት ይዝለል። የሚዘል ሰው መጨረሻ ተሰብሮ ነው የሚቀመጠው። ነገ ጧት እችንም ባራሱ እዚች ቦታ ላይ መኝ ሜሪ ምን አለሽ ያነባታል። ዛሬ ሄርሜላ አላር ይበል አዝሏት እስኮኮ አርጓት ይዙር። አንቺ ከማንም በላይ አቅም አለሽ። ፋሚሊዎች አሉ፣ የተከበሩ ወዳጆች አሉሽ። እኛ አለ የተከበረ ቤተሰብ አለሽ። አለቀ። እሱ ማለት ልክስክስ ነው። ልክስክስ ወንድ ነው። የማይረባነቱን ነው መጥቶ እዚህ ጋር ያሳየው እንጂ ወንድ ልጅ በየቦታው መውለድ እንደቁም ነገር አይቶ የሚያወራበት መንገድ ምንም ነገር የለም። እኔ አላውቅም። እኔ ምን ሆነ እንደሆነ አላውቅም። እኔ ግን ምን መሰለሽ ካንቺ የፈለገውን ነገር ያድርግ፣ ሲፈልግ ቀለበት የፈለገውን ነገር ያድርግ። ግን አንቺ ልክ እንዳልሽው ነገር ስቴዲየም ውስጥ ገብቶ ያግባ። ጣጣ ለምን አይደረድርላት? እኔ ሜሪ እሱ እኮ አይደለም በቃ አሁን እንባ እንዳላይ በቃ እንባ እንዳላይ ስሚኝ፣ በጣም የሚያሳፍረው ኢትስ ኦኬ። እንዴት ነው ልጁን እንደዚህ የሚናገረው? ግን እኔ የፈለገበት ይሄድ የፈለገበት ይሁን። እኔ ግን ለልጄ እናትም አባትም ሆኜ ማሳደግ አያቅተኝም። በቃ እስከዛሬ ድረስም አንድም ቀን እንደዚህ እንዲች እንኳን ብሎ አያውቅም እኮ። እኔም አልፈልግም ሲጀመር ራሱ እንዴት የምታኖሪው በቃ ምን አድርጎለት እስኩ ለሾው ነው የፈለገው። ስፖርት ቤት ለመውሰድ ዋና ቤት ለመውሰድ ለምናምን ለራሱ ነው የፈለገው እንጂ አባት ከሆነ እየገዛ ወተቱን እየገዛ ዱቄቱን እየገዛ ለልጅ ምን ያስፈልገዋል ዳይፐሩን እየገዛ ልብሱን እየገዛ ጫማውን እየገዛ ሳይክሉን መኪናውን እየገዛ መስራት ይችላል እኮ አባት ከኩ በቃ ታዩ እሱን እንደዚህ ስትዩ ነገ ወጥቶ ይገዛል። ይግዛ አይመለከተንም እቤቴ ልጄ ብሎ ሌላ ላሉት ልጆች ብዙ አሉኝ ብሎ አይደል ላሉት ልጆች ይስጣቸው። ትልሽ እንዳይ ይሄ ነገ ልጅሽ እንደሚያየው ሁሉ ማለት ነው ያንቺንም ጥንካሬ ማየት አለበት። ገባሽ አይደለ? ያንቺንም ጥንካሬ ያያል። እናቱ ምን ያህል እንደምትወደው ያያል። ገባሽ አይደለ? የእሱን ክፍተት ብቻ አይደለም ያንቺንም ጥንካሬ እዚህ ላይ ታሳይ። በቃ ጠንክረሽ እናትም አባቱም ልጅሽ እያሳደግሽ ነው። ሁለተኛው ልጅ ደግሞ በቃ ፈጣሪ ያውቃል። ምንም ነገር አይፈጠርም። እኔ በአንቺ ጥንካሬ ማለት ነው ሙሉ በሰንት ነው የምታምነው። ገባሽ? ጥንካሬሽን እኛ አለን። በጣም የሚወድሽ ብዙ ህዝብ አለ። ገባሽ አይደል? ዳኒ ተው፣ ሌላውን እኔ አስብበታለሁ። ድጋሚማ ስቃይ አትሰቃይም። ተው፣ ማድረግ ያለብንን የምንችለውን አቅማችን የፈቀደውን ነገር በሙሉ እናደርጋለን። እኔ ግን የምፈልገው መሰለሽ ያቺኛዋ ጠንካራዋ ሩታ። ገባሽ አይደለ? ምንም ነገር ሊቀር ይችላል። ቅድም ስትናገር የነበረችው በኮንፊደንስ የፈለግከውን አድርግ የምትለው ገባሽ አይደለ? በቃ ያኛው ጥንካሬሽ ያኛው ሰበናሽ ነው ማናችንንም ከጎንሽ እንድንቆም ያደርጋል። ስለዚህ ድጋሚ ማልቀስ ነው እኮ የልጄ ነገር ይዞኝ እንጂ ማንም የፈለገበት ገደል መግባት ይችላል። ካራራ የሚያቀኛል አንዴ ሶስት ምን አይነት ሰው እንደሆንኩኝ እኛም እሱን ነው የምንፈልገው። ያንቺ ጥንካሬ ነው የምንፈልገው።
ምክንያቱም አሁን ላይ እንደዚህ መጥቶ ሜንሽን ማድረጉ ቀለበት ላደርግ ነውና ሜንሽን ማድረጉ እያንዳንዱ ነገሮች አንቺን ለመስበር ነው። እሱ እንዳትሰበሪ እሱ የሚፈልገው እንዴ ነው መስበር የሚፈልገው። በሰበረማ ድሮ ተሰብሬ አይ ነበር እኮ ወፍ እንዳያስበው እንደዛ አይነት ነገር ሊፈጠር የማይችል ታሪክ ጉልበትሽ ነው ማሳየት ያለብሽ። ፈለገው ነገር መምጣት ይችላል። ገና ከዚህ በኋላ በጣም ብዙ ከባድ ነገር እኔ እኮ ምን አይነት ሴራ አስቦ መምጣቱ የገረመኝ እኮ እንደዛ ተስለምልሞ እሺ ብሎኝ ምናምን እኔ እኮ እሱ ነው እያንገበገበኝ እንደዚህ ለማልቀስሽ እኮ ይሄን እንዴት እንደዛ ይናገራል ብዬ ነው ለሪቲ ሰማኝ እንጂ ምክንያቱም እኔ ስንትና ስንት ነገር ያሳለፍኩት ነው። ስንትና ስንት ነገር አይቻለሁ በሱ የተነሳ ስንትና ስንት ነገር ፈትኖኛል። ነገሩን በጣም እንደዚህ አይኑን እጉር አድርገዋለች። ገባችሁ? ማሰብ አልቻለም ጭራሽ ለሱ አሁን ሳስበው እሷ ምንም አላጠፋችም። ኖ ሜሪ ልጁን እኮ እያወረችው ነው። የልጅን ፎቶ ቤት ይሰቅላለሁ። ስለዚህ እቺ እንደተቀበለችው ነው ሰውየው የሚያምነው። ገባሽ? ልጁ እያመነ ያለው ምን ያህል ብትወደኝ ነው እንዲህ የምታደርግልኝ ብሎ ነው የሚያስበው። እሷም በጣም ብልጥ ነች። በጣም ነገሮች እየሄደች ነው ያለችው። እቺ አይመለከታችሁ ልጅ ቤቷ ውስጥ የምትሰቅልበት ምንም ምክንያት የላትም። ልጁ የሩታ ነው። ፎቶ እንኳን መሰቀል ካለበት ቤቱ ነው። ለምን እዛ ቤት ሰቅሏለች? ገባሽ? ያ ስሜት እንዲሰማው ነው። ገባሽ? ተሞክሮና ሰቅላታለሁ። ማን ዝም ይላታል? ቀልዳለች። ሰቅላታለሁ። እንደዚህ ነው ማንጠለጥላት። ያ ስሜት እንዲሰማው ነው። አላወቀችም እስከዛሬ ድረስ። ምክንያቱም ቤቱ እንደሆነ የመጣችው በአብርሃም ምናምን ስሎ ነው ዝም ያልኩት እስከዛሬ። በልጄ ትምጣና ተሞክረኝ። አታቀኝም እንኳን እሷ አብርሃም አያቀኝም። እሱ አያቀኝም አይደለም እሱ አያቀኝም። ሞቻለሁ እኔ ያኔ እንጨረሳታለን። መኖር ሊናፍቃት ነው ማለት የማስመሰሏ ጥግ እኮ ነገር ነው። ያልወለድከውን የማታውቀው ምን የማይመለከታት ልጅ አመጣ መስቀል የሱ ፎቶ እንደፈለገች ትስቀል። ገባሽ አይደለ? እኔ ምን መሰለሽ ታርጌቷ እኮ ስለገባኝ ነው። ልክ ቤቱ እንደሆነ እንዲሰማው በቃ ልጁንም እንደምትወድለት ነው እንዲሰማው ነው ታርጌቷ። ገባሽ? ይሄ ደግሞ መብቷ አይደለም። የሩታ ልጅ ፎቶ አራቺ ነገ ጠዋት ላጥባው ነው የምትለው። ላጥባው ነው የምትለው ልጁን ይመቻል። ማንኛውም አሁን ያለው ኮንፊደንስሽ ይሄ ጥንካሬሽን ነው የምፈልገው። ጀግነን ጠንክረን ማሳካት ያለብንን ነገር እናሳካለን። ማንም ቢመጣ ማንም ቢሄድ ሩታ እግዚአብሔርሽ ገባሽ? የትላንቷ ጠንካራ ሩታ በጣም የምትኮሪበት ቤተሰብ ያለሽ በጣም ብዙ ተመልካቾች ያሉሽ ገባሽ አይደለ? አሳይተውሻል። ያ ጥንካሬ ነው ካንቺ የሚፈልጉት። ለሱ እንድታዝኝለት እንድትሰበሪ ነው አይፈልግም ማንም ሰው። ከዚህ በቻልሽው አቅም ጥንካሬሽን አሳይን። አንቺ አለው በረታለው ካሽ እኛም አንቺ ለማገዝ ከጎንሽ ነው የምንሆነው። ግን አንቺ ከደከምሽ ግን እያዘንሽ ከሆነ ደግሞ እኛም እንደክማለን። እና ሩታ እባክሽ በቻልሽው አቅም ጠንካራ ሁኚ። ልጁ ልክ አይደለም አይመለከተንም። የፈለገውን ነገር ያድርግ። አንቺ ልጅሽን እስከዛሬ ሳይሰለችሽ ሳይደክምሽ ከበደኝ ሳት የማንናችንን ነገር ድጋፍ ሳትጠይቂ ነው ልጅሽን እያሳደግሽ ያለሽ። ይሄ በቃ ጀግና እናትነትሽን ነው የሚያሳየው። ሶ ይሄኛው አቅምሽ ነው ሽፍታ ማለት ነው። ትፈልጊ ነገር አለ እስቲ ያረጋግጥ ይዛቅ የምን ማለቃቀስ የምን ሜሪ ሾቀት ቆመን ነው ሜሪ ተነሽ። እኔ ደበረኝ ማርያምን እንደዛ ባያወራ አይኖር አይ ነው ናይ እሷንም ለማስለቀስ ምክንያት አለው። ይገባኛል። ጠንካራ ሰው እኛ የምናሳየው ቆመን ነው። ገባሽ አይደል? እያለቀሳችሁ ወይ ደግሞ አዝነን ምናምን ማየት የለበት። በዚህ ልክ እንዴት ተከፈተበት ነገር ማለት ነው። ሩታ እዚህ ጋር ባትኖሪ ምን ማድረግ እንደምችል አሳየው ነበር። ግን የልጅሽ አባት ነው ሰው አከብረዋለሁ። አንቺ እኮ ነብር ነሽ። ታውቂያለሽ የሚገባው ሰው ነው ታውቂያለሽ። የልጅሽ አባት ስለሆነ ነው ያከብረው። ክብር የሚገባው ክብር። እውነት እኔ እንደዚህ እኔ እዚህ ጋር ደርሶብኝ ነበር ያወራሁት። በቃ እዚህ ጋር ተናንቆኝ ነው ያወራሁት። ማርያምን ማለት በጣም የስድብ ጥግ ነው የተሳደበው። ግን ማልኩት እኔ ራሴ እኮ ለፈለፈ ራሱ ፈዞ እኛንም አፍዞ ነው ሄደው። በእውነት የራሱ መፍዘዝ ሳያት እኛንም አፍዞ ነው ሄዱ። ይቆጨኝ እኮ ከሄደ በኋላ ምን ሆኜ ነው እንዲህ ሲል እንዲህ ያላልኩት ምናምን ሁሉ የሚለው አስተሳሰብ ይመጣልኝ። አንተ ፈዝዤ እኮ ነው ያስኩሽ ነው ሜሪ እኮ አላ እንድትረጋጊ ለማረጋጋት እየሞከርኩ ነበር። እኔም በጣም ራሴ ዝማሽ ሜሪ አንዴ ወዬ እኔ አላውቅም። በቃ የሆነ ማለት ሁለት ሰው ሆነብኝ። አውርቶኝ የመጣው አመጣጥና እዚህ ሲያገኘኝ የተቀየረበት መንገድ ልክ አይደለም። ሩታዬ በጣም ነው የሚያስደነግጠው። ችግር የለውም። ለሱስ ቢሆን እንዲመቀየር ጥሩ ነው እንዴ?
ችግር የለውም። አሁን እኮ እዚህ ጋር እየተለማመጥ ነው እየለመን ነው ምናምን ነው የመሰለው። እናንተ እኮ መጥፎ ነገር አስባችሁ አይደለም ማለት መሰደባችሁ እኮ አግባብ አይደለም። አይ እንደዛ ሳይሆን እንኳን ደስ አለን እንደ ነው እያላችሁት እኮ ነው ማለት ምንም ከመሬት ተነሱ ያውሉ ሲስድብ ሲሳደብ እኔ ከዛ ደግሞ ሳቀ ሲስቅ ደግሞ እየቀለደብን ነው እንዴ ምናምን ብዬ ጉድጋሚ ሲሳቅ በጣም ነው የቀለደብን ዛሬ። ሀሳቤ ሌላ ቦታ ሆነ ማለት በቃ እኔ አሁን አሪፍ አልሆንኩም ዳንሻዬ። ኧረ በስመ አብ ኧረ ኖርማል ነው ተረጋጊ። ችግር አይፈጠርም። እኔ ብሄድ ይደብራችኋል? ኧረ ለምን ትሄጃለሽ? እውነት እንትን አደረገኝ ራሴን አሪፍ አይደለም። በስመ አብ እኔ እንደዚህ ሆኜ አላውቅም በእውነት ተረጋጊ። እውነት ተረጋጊ። አሪፍ አይደለም። እሺ እንዴት አድርገን ወይ ረፍት ታደርጊያለሽ? አይ አይደለም እንትን ነው ገባ ዳንሻዬ። አይኑ ይሄን ነገር አልጠበቅሽም እኮ በስልክ ስታወሪው እንደዚህ አይነት ነገር ይፈጠራል ብለሽ እንዳላሰብሽ እርግጠኛ ነኝ። ምክንያቱም እኔም ደግሞ ስለሰማው ገና ሲመጣ እንደ ወንድም ደስ ብሎኝ እንኳን ደስ አለ ሁለተኛ ልጅ ስለተወለደ ስላረገዘሽ ምናምን ነው። እኔ ግን ኤክስፔክቴሽናችንን የቀየሩ ጭራሽ የማይታሰብ ነገር ነው ያደረገውና በዚህ ልክ እንዲህ እየተወጠረ ሲያወራ እግዚአብሔርን እሱን ማስተንፈስ አይከብድም። ገባሽ? ቀላል ነው ምንም ነገር ማድረግ። ግን እዚህ ጋር ሩታለች ቆሜ እዚህ ማሰደብ ማለት በቃ አንዳንዴ አትያሽ። ገባሽ? ከተያሽ ምንም ማድረጋችን እዚህ ጋር ሁለተኛ ልጅ ይዛለት ምናምን እኔ እዚህ ጋር ከሱ ጋር የማይሆን ነገር ውስጥ መግባት አልፈለኩም። በቃ መረጋጋትን ነው የፈለኩት። አንተ ነው ተረጋግኝ እንዲሰረጋግቻው አላውቅም። ግን ይሄ የመረጋጋት ጥጉ ነው። ነገሮች ከዚህ በላይ ግን አንድ መስመር እንዲያልፍ አላረገውም። አንድ መስመር አያልፍም ከዚህ በኋላ። ይሄ እኮ በጣም ትልቅነት ነው ሜሪ። በጣም በእንደዚህ አይነት ልክ ሰው እንደዚህ የሆነ አንቺ ተረጋግተሽ ነገሮችን ስቴብል ሆነሽ ማሳለፍ ማለት ይሄ በጣም ትልቅነት ነው። በጣም ይሄ ስማርት ላልሆነ ሰው ስማርትነትን ምን አስተዋይነትሽን ነው እዚህ ጋር እያሳየሻለሽ አንቺ ያልገባሽም እንጂ ግን እኔ እኮ በዚህ ልክ ደግሞ የሱን ስነ ስርዓት የሱን ምን አይነት ጋጠ ወጥነት የሱን ምን አይነት የሆነ አግድም አደግነት በጆሮዬ እየመጣ የተናገረው አሁን እኮ የተናገራችሁ ነው። በጆሮሽ ልድገም እንዴ? ሰራቴ ላይ እየመጣብኝ ሁላችሁ ናችሁ ያረገዛችሁት። ምን አይነት አማርኛ ነው የሚያወራው? ማለት በዚህ ልክ እንዲናገረኝ አልፈልግም፣ ግን በእውነት ዛሬ ላይ ማለት በጣም የታገስኩት ሜሪ ተረጋጊ፣ ብቻ ተረጋጋ። ስሚኝ ሩታዬ፣ ምን ልልሽ ነው መሰለሽ ዋናው ነገር የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላሙ መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ከዚህ በኋላ ግን ትዕግስት ያብቅቷል። በቃ ወደም አልፈልገው ባህሪ እየወሰዱኝ ነው ማለት በቃ እኔ ነገሮችን ሰላም ለማድረግ በቻልኩት አቅም ጥሬያለሁ። ከዚህ በኋላ ሌላኛው እንዳኔል ነው የሚያውስ። ገባሽ አይደል? ሌላኛው እንዳኔል በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ። ገባሽ? እናንተ እያጨረበራችሁ እየዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ሰቅለዋለሁ ምናምን የሉልም ፎቶ ምናምን ብላለች። ስለዚህ አሁን ከትዕግስታችን በላይ ናቸው። እኔ ሞቻለሁ ተሞክረኝ ይሄ ከትዕግስታችን በላይ ነው። ሰቅላታለሁ ሷራሷን አንጠልጥዬ ወደለ ማለቴ እስከዛሬ ዝቅ ብያለሁ ተናነሰንላችኋል ምናምን። አሁን ግን ይበቃል። ይሄን ቪዲዮ ምናልባት እያያችሁት ከሆነ አብርሃም ሄርሜላም ይሄ መጨረሻ ማስጠንቀቂያችን ነው። ስርዓት ይኖራችሁ። በቃ ሄርሜላ እያደረግሽ ያለሽው ነገር ልክ አይደለም ከሚባለው በላይ ታግሼሻለሁ፣ ከሚባለው በላይ ነገሮች ጥሩ እንዲሆኑ ሞክሬያለሁ። በስርዓት መተን ቤት ሻውርተንሻል ምናምን ነገር እሱ እንደዚህ እየሆነብን ያለ ነው። እሷ እያሳየች ያለችው ነገር ነው። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ። ገባሽ? በቃ ሩታ እንድትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መጥቶ ያው ሁሉ ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። ከዚህ በኋላ ግን በቃ እንዳትጫኝ እሺ ሩታ። በቃ እነሱ በመጡበት ቶን ነው የሚሄደው። እኔ ከዚህ በኋላ አብርሃም ባወራኝ ቶን ነው የማወራው፣ ሄርሜላም ባወራች ልክ ነው ማውራት። ከዚህ በኋላ ማድረግ ያለብኝ ነገር እኔ እንዲተናንሽ ምናምን ሹሩሩ ምናምን እያልኩ አላልፋቸውም። በቃ በንዴት ከሆነ ንዴት ነው፣ ጸብ ከሆነም ጸብ ነው። ምንም ነገር አያመጡ። ስለዚህ እስካሁን ታግሰናችኋል፣ ይበቃችኋል። ራሱን እንዴት ነው በቃ እንደ ጅብዶ የሚቆጥረው እዚህም እዛም መንዘላዘል። ኧረ በስመ አብ በጣም እኔ አልገባኝም። ማለት ከኋላው እኮ ብዙ በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ለሌሎች ሰዎች ለምንድን ነው ክብር የማይኖረው? እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደግከው ነው እኮ የሚባለው። ይሄ በጣም አግድም አደግ የሆነ ስነ ስርዓት ያለው አስተዳደግ አድጎ እዚህ እኛ ላይ ይወራጫል።
እኔ ማለት ይሄ ነገር የወንድነት መገለጫ ነው ብዬ አላስብም። ምክንያቱም ሁላችንም በየራሳችን የምንኖረው ህይወት አለ። እኔም ህይወቴ ላይ እንደዚህ አይነት ነገር አፕን ቢያደርግ አውቃለሁ ምን ያህል ሃንድል ማድረግ እንዳለብኝ፣ ለልጄ ምን ያህል መስዋዕትነት መክፈል እንዳለብኝ ምናምን አውቃለሁ። ገባሽ አይደል? እኔ አብርሃም ይሄን የተረዳ አይመስለኝም። ለልጁ እናት እንኳን የሚሰጠው ክብር ልክ አይደለም። ቢያንስ በክብር አላወራሽም። ለማንኛውም ዛሬ የተፈጠረውን ነገር እንደው ምንድነው የሚባለው ዋጋ እናስከፍለዋለን። ጽድቁ ቀርቶብኝ በቅጡ በኮነነኝ አለ ያገሬ ሰው። እንደው ለኔ የሚሰጠው ክብር ትቶ ለልጁ እንኳን እንዲህ ነገ ያዋል ይሄ ነገ ምን ይሰማዋል? እኔ ልጁ ልክ ስላልሆነ ስነ ስርዓት ግን በጣም ይጎላል። እንዴት ስነ ምግባር የሚማርበት ትምህርት ቤት ካለ እኔ ሙሉ ወጪ እችላለሁ። ይማር ገብቶ እውነት በጣም ባለጌ ሆኗል። ያ ስለዚህ ይሄ መጨረሻ ማስጠንቀቂያችን ነው። ሜሪ የሚደብራት አስመጣት።